የማቴዎስ ወንጌል ምዕራፍ 9 ከቁጥር 19 ጀምሮ ያለውን ቃል በጌታ ስም አነባለሁ። በጌታ ስም እንሰማለን። ኢየሱስም ተነስቶ ከደቀ መዛሙርቶቹ ጋር ተከተለው። እነሆም ከ12 ዓመት ጀምሮ ደም የሚፈሳት ሴት በኋላው ቀርባ የልብሱን ጫፍ ዳሰሰች። በልቧም ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ትል ነበረችና ኢየሱስም ዞር ብሎ አያት። ልጄ ሆይ አይዞሽ፣ እምነትሽ አድኖሻል አላት። ሴቲቷም ከዚያ ሰዓት ጀምሮ ዳነች። ቁጥር 21 ምንድን ነው የሚለው? የልብሱን ጫፍ ዳሰሰች። በልቧም ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ትል ነበረች። አመሰግናለሁ። እስቲ ጉባኤው ሁሉ ቀኝ እጃችሁ ከፍ አድርጉና ልብሱን ብቻ የዳሰስኩ እንደሆነ በሉ እስቲ። ልብሱን ብቻ የዳሰስኩ እንደሆነ። እሺ ድገሙና ልብሱን ብቻ ከነካው በሉ እስቲ። ልብሱን ብቻ ከነካው። እሺ አንድ ድገሙና ልብሱን ብቻ ከያዝኩ በሉ እስቲ። ልብሱን ብቻ ከያዝኩ። በዚህ በኢትዮጵያ ምድር በማገለግለው አገልግሎት መካከል ለኔ በጣም እጅግ በጣም የገረመኝ ያስደነቀኝ አገልግሎት ባለፈው ከአሜሪካ የመጣ ወንድም ነውና ያ ወንድም ተወልዶ ያደገው ኤርትራ ነው፣ ግን ዜግነቱ አሜሪካዊ ነው። በአሜሪካ ምድር በጉበት ካንሰር ምክንያት በህመም ሲሰቃይ ቆየና እኔን በራእይ ያያል። ልክ በራእይ እንዳየ ከአሜሪካ ተነስቶ ወደ አዲስ አበባ ይመጣል። ማክሰኞ አዲስ አበባ ያለው የአምልኮ ጨርሼ ልክ እኔ አዋሳ እንደወጣው እሱ ግቢ ገባ። ሲመጣ ግቢ ያለው ሰዎች እንዲህ ያለው ወይኔ እሱ ዛሬ ወጥተዋል፣ ገና ነገ ሮብ አዋሳ ነው፣ ሐሙስና አርብ ሶዶ ነው፣ ቅዳሜ አርባ ምንጭ ነው፣ እሁድ ከመጣ ነው አሉ። እኔ እሱ በራእይ አይቼ ስለመጣው አይቻልም እንዳትሉኝ፣ የፈለጋችሁ ክፍያ አስከፈሉኝ እንጂ ገብቼ ልተኛ አለ። ማክሰኞ አይገባም፣ ቅዳሜ ማታ ነው የሚገባው። እሺ ተጨማሪ ክፍያ መክፈል አልችል መግባት፣ እሱ ክፍያ ችግር የለም ያለ እሱ ትቆያለ እንጂ ይቆያለች። አስገቡኝ አለ። ሰውየው ገባ። ማክሰኞ ቆየ፣ ሮብ ቆየ፣ ሐሙስ ቆየ፣ አርብ ቆየ፣ ቅዳሜ ቆየ፣ እሁድ እዛ ቦታ ሄድኩ። እኔ ማን እንደቆየ ማን ቅድሜ እንደመጣ አላውቅም። በሳልፍ አስይዤ እሱ ጋር ሲደርስ ለሁሉ ሰው አሁን ለመጣ ሰው የጸለይኩ፣ ለሱ ግን አንተ ቆይ አልኩ። ልቆይ? አዎ አንተ ቆይ። እሺ ብሎ ሄደ። እሁድም ድጋሜ ቆየ፣ ሰኞ ድጋሜ ቆየ። ማክሰኞ ጠዋት ጠራው። ጌታ እንዲህ ይላል ፈውሻለሁ ብለዋል። አሜን። በሰዓቱ ይገረማለሁ። አይኑ ብጫ፣ እጁ አብጧል፣ እግሩ አብጧል፣ ልብሱ እንዲህ አድርጓል። መብላት አይችልም፣ ምግብ አይገባም፣ ውሃ አይገባም። ምግብ አያስበላኝም፣ ውሃ አይገባም፣ ተሰቃየው። አንተን በራእይ አይቼ መጣው። አሁን ተፈውሰሃል፣ ሂድና አልኩ። አዲስ አበባ ላይ ባለው በእኛ ገስት ሃውስ አንደኛ ፎቅ ላይ ቆመን ስናይ ማዶ ላይ ስጋ ቤት ይታያል። ሂድ እዛ ስጋ ቤት ግባና ብላ። በራእይ ያየው ይሄ ነው። ስጋ በፍጹም አይቻልም በካንሰር ላይ ግን ልብላ። በቃ ሂድና ብላ አልኩ። ሄዶ ሲበላ በሽታ የለም። ቡና ብጠጣ በሽታ የለም። ሌላ ምግብ ብቀይር በሽታ የለም። በሽታ የለም። መስከረም አንድ እኛ ቤት ከእኛ ጋር በላ ያ ሰው
ግን ተመልሶ ጌስት ሃውስ ቁጭ አለ። 17ቱን ከእኛ ጋር በላ በእኛ ቤት ውስጥ ተመልሶ ቁጭ አለ። መስከረምን ቁጭ አለ። ጥቅምት ቁጭ አለ። ሂዳርን ቁጭ አለ። የገረመኝ ነገር አገኘው ነው። የቀረ ጥያቄ አለ ልጸልይ ምን ቀረ አልኩ። ምንም አልቀረም። ታዲያ ለምን አትሄድም አልኩ። ከዚህ ግቢ የሚሻል ግቢ የት ሀገር ነው ያለው? የት ልሂድ? ለኔ በምድር ላይ ምርጥ ቦታ ይሄ ቦታ ነው። ወደ ዋና ሐሳቤ ሲመለስ የምሰቃይ ታማሚ ሰው አሜሪካ ውስጥ ሆኖ አማርኛ አይችልም፣ ዘመድ የለው፣ ጓደኛ የለው። ከአሜሪካ ተነስቶ ካንሰር በሽታ ይዞ ያየውን ራዕይ እንዲፈጽም ከአሜሪካ ተነስቶ አዲስ አበባ መምጣቱ በጣም ነው የገረመኝ። ሲመጣ ግን ለሙከራ አይደለም፣ እሄዳለሁ፣ አገኛለሁ፣ ይጸልይልኛል፣ ይፈወሳለሁ። አሜን። ተፈወሰ። አሜን። ተፈወሰ። አሜን። ትላንትና ማክሰኞ ቀን አዲስ አበባ ላይ አሁንም አንድ እህት እናት ናቸው በምላስ ካንሰር ይሰቃያሉ። መጥፎ በሽታ የጡት ካንሰር ቢሆን ጡት ይቆረጣል፣ እግር ቢሆን እግር ይቆረጣል። ከምላስ ላይ ምን ይቆረጥ? አትበላም፣ አትጠጣም። ተሰቃየች። 2 ዓመት ሙሉ ሕክምና ወስዳለች። ሐኪሞች እንዲህ ያሏት ተሰራጭቷል፣ ትሞች ያለሽ ከእኛ ጋር ያለው ጉዳይ ጨርሰሻል። ወደ አባሻ ሄደች። ብዙ ሞከሩ፣ እዚህ ቆሰለ። በሽታው እየባሰ መጣ። በጌታ አይደለችም። እንደኛ ሀገር ቲቪ ሁሉ በኤርትራ ብዙ አይታይም። አንድ በድንገት መጥቶ እንዲህ አላት፣ ወደ ሐዋርያው እስራኤል ዳንሳ ጋር ብትሄጂ ትፈወሻለሽ። ሐዋርያ ምንድን ነው? ነቢ ምንድን ነው? ናይ ቲቪ ላሳይሽ። አየች። በእርግጥ ብሄድ ይፈወሳለሁ አለች። ከኤርትራ ወደ አዲስ አበባ እርግጠኛ አይደለሁም፣ ግን ሳስበው ፕሌን የለም መሰለኝ፣ አሁን ተቋርጧል። ከኤርትራ ወደ አዲስ አበባ በምን ታማሚ ናት። ምግብ አይገባም፣ ውሃ አይገባም። እንደምትሞት ሰምታለች። ግን ካየች በኋላ እንደምንም ብዬ እሱ ጋር ይደርሳለሁ፣ ሲደርስ ግን ይፈወሳለሁ። ባለቤቷ እንዲህ አላት፣ ወደ ዱባይ ሞክሪ። ባለቤቷ የሚያውቀው ወደ ዱባይ ነው። እሷ ግን እኔ ልቤ አርፏል፣ ይህን ሰው ካየው በኋላ እንደምፈውስ አመኛለሁ ብላ ያንን ስቃይ ይዛ ቅዳሜ ቀን አዲስ አበባ መጣች። ተጸለየ። ሰኞ በየሐኪም ቤት ሄዳ ስትመረመር ምንም በሽታ ይሄ ስንት ነው? ዛሬ ከጌታ ዘንድ የሰማው 2 ሐሳብ ይዤ መጣሁ። የመጀመሪያ ጸሎታችሁ ለምን ይቆያል? ሁለተኛ የጸለያችሁ ጸሎት ቶሎ ወደ እጅ እንዲገባ ምን ማድረግ አለብን? ሁለቱን ተናግረ መጸለይ እፈልጋለሁ። ሐሳቤን በዚህ ያጠናቃለሁ። ከጌታ የሰማው ነገር ስላለ ነው። እቺ ሴት ብዙ ገንዘብ ከስራ ባሰባት እንጂ ምንም አልተጠቀመችም። በሽታው እየባሰ መጥቷል። ስቃይ እየባሰ መጥቷል። ስለ ኢየሱስ ወሬ ሰማች። ያለችው እንዲህ ነው፣ ይሄዳለሁ፣ ሄጄ ልብሱን ብቻ ከዳሰስኩ እፈወሳለሁ። እሄዳለሁ፣ አገኛለሁ፣ ልብሱን ብቻ ከነካው እፈወሳለሁ፣ ከስቃይ ሁሉ አርፋለሁ ብላ አምና መታለች። እቺ ሴትዮዋን ሐሳብ ላሻሽል፣ በራእይ መልክ በድራማ መልክ ላሳያችሁ። በድራማ መልክ በራእይ መልክ እንደምንም ብዬ እሄዳለሁ። ቅድም እዚህ ቦታ አንድ እህታችን ምን አለች? አጥንት ቀረ አለች፣ ተሰቃየው አለች፣ ስጋይ አለቀ አለች።
ያቺ ሴት እንደ ቅድሙ ሴት ላስባት ተሰቃየች። ስጋዬ አልቋል፣ ደሜ አልቋል፣ ገንዘብ አልቋል፣ ሰው ሁሉ ጠልቶኛል፣ ደም ነው የምወርደው። አሁን ችግር የለም። በዛ ጊዜ ደም የሚወርደው ጉዳይ ከባድ ነው። እሷን ያየ ሁሉ ይሸሻል። ማንም እሷን መንካት አይፈልግም። ይሄ ሁሉ አይከለክለኝም። እሄዳለሁ፣ አገኛለሁ፣ ልብሱን እነካለሁ። በሐሳቧ ስትፈወስ ራሱን አይታለች። አዎ እፈወሳለሁ። ሰው ቢበዛ ደም ቢወርድ ነቀፈታ ቢኖርም ግፊያ ምንም ቢበዛም ጌታ ነውና ጉባኤ ቢበዛም ይሄ ሁሉ አይታየም። ብቻ እሄዳለሁ፣ አገኛለሁ፣ ልብሱን ብቻ ነው የምነካው። ቃል አውጣ ብዬ ብዙ ባላስጨንቅም ትንቢት ብዙ ባልፈልግም እኔ ራሴ ሄጄ ልብሱን ብቻ ከነካው እድናለሁ። በአእምሮ ምን አለ? መዳን አለ። ምን አለ? መፈወስ አለ። እንደምትፈወስ በጣም ሹር ሆናለች። መጣች፣ ልብሱን ነካች። የደሟ ምንጭ ቆመ። የደሟ ምንጭ ቆመ። ለሁሉ ጉባኤ ነው የማወራው፣ በማይክ ነው የማወራው። አሁን ከዚህ ጉባኤ መካከል አንዱ ከኤችአይቪ ይፈወሳል። አንዱ ከካንሰር ይፈወሳል። ለአንዳንዱ ዕዳ ይከፈላል። ለአንዳንዱ ጤና ይመለሳል። ግን አንዳንዱ ቆይቶ በኋላ ይሄዳል። ዛሬ ቆይተ እንዳትሄድ፣ አሜን። አምሽተ እንዳትሄድ፣ አሜን። አመልከ ብቻ እንዳትሄድ፣ አሜን። ተፈውሰህ ትሄዳለህ፣ አሜን። ተፈውሰሽ ትሄጃለሽ፣ አሜን። እስቲ ዛሬ ዛሬ ቆይቼ ብቻ በኢየሱስ ስም አልሄድም። ተፈውሼ ነው የሚሄደው፣ አግኝቼ ነው የሚሄደው፣ ይዤ ነው የሚሄደው። በኢየሱስ ስም ይሆናል፣ አሜን። አላችሁልኝ? አዎ። እኔ እስከማውቀው ድረስ 10 ዓመት ሙሉ እኔ የማውቃት አንድ ሴት አለች፣ በጣም የምወዳት። በ10 ዓመት ውስጥ ከኤችአይቪ አልተፈወሰችም። አሁን ግን በርካታ ሰዎች አሁን ይፈወሳል። ከኔ ጋር ናችሁ? እኔ በኔ እጅ ቢሆን ኖሮማ የአንድ ሳምንት የአንድ ቀን አምልኮ ሁሉ ትቼ እሷ ብትፈወስ ደስታው አልችልም። እስከ ዛሬ ወደ አይምሮ አልተመለሰችም። ፈውስ እንዳለ አላመነችም። ለዚህ ጉባኤ ዛሬ ማታ የምስራች የቆየ ትንቢት ሁሉ ይፈጸማል። አሜን። ተስፋ ቃላችሁ ይፈጸማል። ራእያችሁ ይፈጸማል። ኢየሱስ ጌታ ነው። ማነው ከዚህ ጉባኤ መካከል ለማየትም ሳይሆን ለሙከራም ሳይሆን የሆነ ጉዳይ በህይወቴ እንደሚሆን አምኜ መጣው የሚል ካለ እጅ ያሳያል። የኛ ግቢ ሰፊ ነው። ብዙ በሮች አሉ፣ ብዙ መስኮት አለ። ግማሹ በየመስኮት እየገባ ነው፣ ግማሹ በየበር እየገባ ነው። ማንም በቤትን ይግባ እንጂ እኔ ግን ወደዚህ ቦታ ዛሬ በተለይ የመጣው የሆነ ጉዳይ በህይወቴ እንደሚሆን አምኜ መጣው የሚል ካለ እጅ ያሳያልኝ። አላችሁልኝ? እንዲህ ይሆናል። 3 ቀን ሳይሞላ ቤታችሁ የሚያንኳኳ ሰላም ትዳራችሁ ይፈወሳል። አሜን። ቤታችሁ ይፈወሳል። ልጆች ይፈወሳሉ። ህዝቡ ብዙ ነው፣ ጉባኤ ብዙ ነው፣ ሰፊ ነው ቸርቹም። እኔ አንድ ሰው ነኝ፣ እናንተ ብዙ ናችሁ። አሁን ለእያንዳንዳችሁ በአካል እዛ ቦታ ሄጄ መናገር ባልችልም እኔ የማራው ጉዳይ በጆሮ የገባ ከሆነ እየሰማችሁ ያላችሁ ሁላችሁ የምስራችም ከዛሬ ማታ ጀምሮ የሐዘን የጭንገፋ የኪሳራ ምንጭ ይፈወሳል። ምንጭ ይፈወሳል። ጨለማ ይነሳል። እስቲ ያኔ ኢየሱስ ቁጭ በል ሳንደ እሰይ ቅድም ሰምታችሁ እዚህ ቦታ ላይ ነበር ሲሟ ዳሳሽን አርሲ እስቲ እጅሽ ከፍ አድርግ፣ እዛው ሁለት እጅሽ ከፍ አድርግ። ወሬ እንደሰማችሁ ከሆነ እኔ ወደዚህ ቦታ አልመጣሁም። የኔን ፎቶ ይዛ የወንድሜ ባለቤት መታለች። እኔ መራመድ አልችልም፣ ስጋዬ አልቋል። የወንድሜ ባለቤት ግን የእሷን ፎቶ ይዤ እሄዳለሁ፣ እሷ ትፈወሳለች ብላ መጣች። ስድብ አይደለም። እቺ እህታችን እናታችን
ቁመቱ አጭር ነው፣ መልኳ ጥቁር ነው። ከሷ በላይ ብዙ ቆንጆ ሰዎች እዚህ ቦታ አላችሁ። ለዛም እዚህ ቦታ የለችም፣ ፎቶ ብቻ መጥተዋል። ስንት ጉባኤ እዚህ ቦታ እያለ ጌታ ለጉባኤ ሳይሆን ዝዋይ ላለች ዳሳሽ ቅድም እሷ ብዙ አልተናገረችም። እኔ አውቃለሁ ነቢይ ያውቃል አለች። ዳሳሽ ያ አንጀትሽ ያ በሽታ ያ የምታውቂው በሽታ ሁሉ በሳቱ እሷ ዘመን ያለች አይደለም፣ ፎቶ ነው የያዘው። ዳሳሽ ዝዋይ አይዞሽ ትፈወሽ ያለሽ አዋሳ ጉባኤ ላይ ሆኜ ትፈወሽ ያለሽ ዝዋይ ላይ ተፈወሰች። አዋሳ ጉባኤ የሷ ፎቶ እሷ ያለችው ሐኪም ቤት በስቃይ መራመድ አልችልም አለችኝ። 2 ዓመት ሙሉ ምግብ አልበላም አለችኝ። ውሃ አልጠጣም አለችኝ። ጉዳይ ግሉኮዝ ነው አለችኝ። እኔ ያለው በስቃይ አዋሳ ላይ ስሜ ሲጠራ ዝዋይ ተፈወስኩ አለችኝ። አሜን። ኢየሱስ ጌታ ነው። ጌታ ነው። እንደዛ ከሆነ አንተ በአካል ያለማ ትፈወሳለህ። አሜን። አንቺማ ትፈወሻለሽ። አሜን። አባትሽ ይፈወሳል። አሜን። ወንድሞች ይፈወሳሉ። አሜን። እስቲ በእኛ ቤት ሞት አይሆንም። በእኛ ቤት ሞት አይሆንም። እሰን አይሆንም። አይሆንም። እሰን አይሆንም። አይሆንም። ተባረኩልኝ። ቅድም ወንድማችን ሲናገር ብዙ አልተናገረም። እኔ ባዶ እግር አይደለም ማኪና እየነዳው ነበረ። ግን የኔ ማኪና በአንዴ አይዞርም። እንደ ተሳቢ ማኪና ነው። በራሱ ነው ዞሮ ነው የሚዞረው። እንደ ቤት ማኪና ወዲያው እንዲህ ማዞር አልችልም አለ። ራሱ ማኪናው ቀስ አድርጎ ሰፋ አድርጎ ነው የሚዞረው አለ። ጸልይ እሱ አላለም። እኔ በእጄ አዲስ ማኪና አያለሁ። ያንን ቁልፍ ስጠኝ። አዲስ ማኪና ሰጠው። ወንድሙ ከድሮም ወንድሙ እኮ ነው። እስከዛ ሳድረግ ወንድሙ ለሱ ማኪና አልገዛም። እሺም አላለም፣ አያናግርም። ሀምጣ ቁልፍን ያየው ነገር አለ። የሆነ ጉዳይ እያየ ምን ታያለ? አዲስ ማኪና አያለሁ። ማኪናው እሱ እንዳለ ነው። እኔ በማኪናው ውስጥ እሱ እንዳለ አላወኩም። ማኪናው ቅድም ሳይ ደነገጥኩ። አንተ ምን አይነት ማኪና ነው አልኩ። ለካ እሱ የኛ ማኪና አውቋል። ማስኮቱን ሲያወርድ ራሱ ነው። በኢየሱስ ይሄ ማኪና ይዘማ እኛ ግቢ ግባ አልኩ። ልጸልይላችሁ። በቅርቡ እንዲህ ይሆናል። ለመጀመሪያ ጊዜ ያየው ራእይ ሊያሳካ የሚችል ምንጭ ይከፈታል። አሜን። ያየው ራእይ ሊያሳካ የሚችል የሆነ ምንጭ ይከፈታል። አሜን። ከኢትዮጵያ ይሁን ከኢትዮጵያ ውጪ ይሁን ያመናችሁ ሰዎች እስቲ ቀኝ ግባን ይሳካልኛል፣ ይሳካልኛል፣ እስቲ ይሆንልኛል፣ ይሆንልኛል። አዲስ መኪና፣ አዲስ መኪና፣ አዲስ ቤት፣ አዲስ ቤት፣ መልካም ትዳር፣ መልካም ልጆች በኢየሱስ ይፈቀድልሃል። አሜን። ተባረኩልኝ። እስቲ አሜን፣ አሜን። ስለዚህ ነገሮችን የምታዩበት እይታ በጌታ አይደለችም፣ ጴንጤ አይደለችም፣ አዲስ አበባ አይደለችም። እቺ ሴት ግን ምን አለች? ምግብ አትበላም። ከአቅም በላይ ሲሆን ትንፋሽ ሲያቅታ እጇን ከታን ትንፋሽ የምታወጣው ያን ያክል ነው የምትሰቃየው። ይሄዳለሁ። አማርኛ አትችልም። በእውነት ትናንትና የነበረው የእኛ ፌስቡክ አካውንት ገብታችሁ ብታዩ ታያላችሁ ምስክርነት። አማርኛ አትችልም፣ ሀገሩ አትችልም፣ የዓለም ሲስተም አያስመጣትም። እሷ ግን ምን አለች? ይሄዳለሁ፣ አገኛለሁ፣ እፈወሳለሁ፣ ስጸልይልኝ ይፈወሳለሁ። 10 ዓመት በአጠገቤ ያለችው አልተፈወሰችም። እቺ ሴት ይሄዳለሁ ከኤርትራ ስትነሳ ተፈውሳለች። ጨርሻለሁ። የተፈወሰችው አዲስ አበባ ገብታ አይደለም፣ ጌስት ሃውስ ገብታ አይደለም፣ እጅ ጭኜ አይደለም። ገና ጉዞ ስትጀምር ፕሌን ባይኖርም መንገድ ባይመችም በውሃ ላይ ሄድኩ፣ በእንጨት ላይ ሄድኩ። ከተያዘችማ ትታሰራለች። ማሰቧ አልታሰርም፣ እሱን ሄጄ አገኛለሁ፣ እሱ ይጸልይልኛል፣ ተፈውሼ እመጣለሁ።
ለባለቤቴ ነግሬያለሁ። ዱባይ አልሄድም፣ ነቢይ ጋር ነው የሚሄደው። ሲመጣ ግን ተፈውሼ እመጣለሁ። እስቲ ሄጄ ሊሞክር አይደለም ይሄዳለሁ። ቋንቋ አልችልም፣ አማርኛ አልችልም፣ አዲስ አበባ መሄድ አልችልም። መንገዱ አስቸጋሪ ነው። ፕሌን የለም፣ አሞኛ፣ ትንፋሽ አይገባም፣ መንቀሳቀስ ብዙ አልችልም። ቢሆንም ይሄዳለሁ። ሄጄ እሱን አገኛለሁ። እሱ ይጸልይልኛል፣ እኔ ይፈወሳለሁ። ሕያው ጌታ ነው የምላችሁ። ትላንትና በጉባኤ በደስታ አበደን፣ አሳበደችን። በደስታ ደስ ብሎ ተፈወሰች። እናቺ እምነት የቃሉ ያቺ የብዙ ዓመት ሴት ይሄዳለሁ ልብሱን ከነካው እስቲ አሜን። ማነው ከዚህ ጉባኤ መካከል ከዚህ ቃል በኋላ ሲጸልይ እንደምሳካ የሚያምን ማን ነው? ልጸልይላችሁ። ለእንትና ባይሳካ ለእንትና ባይሳካ ለእንትና ባይሳካ ለአንተ ግን ይሳካል። አሜን። በኢየሱስም ይሳካል። ይሳካል። ጤናችሁ ይመለሳል። ይመለሳል። ጨለማ ይወገዳል። ይወገዳል። ሞት አይሆንም። አይሆንም። ሐዘን አይሆንም። አይሆንም። እሰን አይሆንም። አይሆንም። ተባረኩልኝ። እኛ ክርስቲያኖች በማየት አይደለም በማመን ከነገናችሁ በማየት አይደለም በማመን። ዛሬ ማታ የሆነ ጉዳይ ወደ እጅ ይገባል። አሜን። ወደ እጅሽ ይገባል። አሜን። እስቲ ሁላችሁ ደገፍ ብላችሁ ቀኝ እግር ከፍ አድርግ። ከቻላችሁ ሁለት እግር ከፍ አድርጉልኝ በጌታ መጸለይ እችላለሁ። በእናንተ ዘር ማንዘር ማንን ገብቶ የማያውቀው ቦታ አንተ ትገባለህ። አሜን። ማንን ገብቶ የማያውቀው ቦታ አሜን። አንተ ትገባለህ። አሜን። ከእናንተ ዘር ማንዘር የመጀመሪያ ሀብታም አንተ ትሆናለህ። አሜን። በኢየሱስ ትሆኛለሽ። አሜን። ዘመድ የለም እንዳትለኝ፣ ጓደኛ የለም እንዳትለኝ፣ ቤተሰብ እንዲህ እንዳትለኝ፣ ምንም ዝርዝር አልፈልግም። አንተ ግን ትነሳለህ። አሜን። አንቺ ግን ትነሻለሽ። አሜን። አንተ ግን ትነሳለህ። አሜን። እስቲ ያነ ኢየሱስ ኢየሱስ ቁጭ ብለህ ሳንዴ ከዚህ ጉባኤ መካከል ዛሬ ማታ ለብዙዎቻችሁ የምስራች። አሜን። ሕያው ጌታ ነው የምላችሁ ያያችሁ ራእይ በዚህ ዓመት ይፈጸማል። ይፈጸማል። እስቲ ያነ ይሳካልኛል። ይሳካልኛል። በጌታ ይሆንልኛል። ይሆንልኛል። እስቲ ይሳካልኛል። ይሳካልኝ። ኤርምያስ ምን ታያለህ? ምን ታያለህ? የለውዝ ብትር አያለሁ። መልካም አይተሃል። እፈጽም ዘንድ በቃሌ እተጋለሁ። ቬላሃታካ ሄይ ምን ታያለህ አለ? ምን ታያለህ አለው። እሱ ምን አለ? የለውዝን በትር አያለሁ። የለውዝ በትር አያለሁ። ይፈጽመው ዘንድ በቃሌ እተጋለሁ። ቀኝ እጅ ከፍ አድርግልኝ። አታካልታ መጸለይ እችላለሁ። በልጅነት ያየው ራእይ በዚህ ዓመት ይፈጸማል። አሜን። በልጅነት ያየው ራእይ ይፈጸማል። በዚህ በሶስት ወር ይፈጸማል። በዚህ በአምስት ወር ይፈጸማል። አምና ይፈጸማል። አይዛብ ወሬ እያለ ይፈጸማል። በማይመች ህይወት ጉዞ ነው። ይፈጸማል። ራእያችሁ ይፈጸማል። ይፈጸማል። ቁጭ በል እስኪ አንዴ ይደግማለሁ። እኔ ፓስተር አይደለም። ዛሬ ማታ የሰማው ነገር አለ። ከኔ ጋር ናችሁ? አንተ በርታ፣ የእግዚአብሔር ሰው እሺ፣ አንተ በርታ። ስድብ አይደለም እኔ የማወራበት መንፈስ ተረዱኝ። ዛሬ ጠጋ ብዬ ሳይ ከእናንተ ውስጥ ሀብታም ሰው አይታየኝም፣ ግን ቃል ያለው ሰው ይታየኛል። አሜን። ብዙ ገንዘብ ያለው ሰው አይታየኝም፣ ዶክመንት ያለው ሰው አይታየኝም፣ ተናግሮ ማሳመን የሚችል ሰው አይታየኝም፣ ግን ቃል ያለው ሰው ይታየኛል። አሜን። ዛሬ ማታ መጸለይ እችላለሁ። አዎ፣ አልፈህ ትሄዳለህ። እሄዳለሁ። አልፈህ ትሄዳለህ። እሄዳለሁ። ረዥም ትሄዳለህ። እሄዳለሁ። ኧረ አልፈህ ትሄዳለህ። እሄዳለሁ። እስቲ በኢየሱስ ስም እዚህ በኢየሱስ ስም ቁጭ በል እስቲ። አዳሃቫና ሲካብራሃዳባ ቃል አለኝ፣ ቃል አለኝ። እስቲ አሜን አሜን። በኢትዮጵያ ምድር ብዙ ነቢይ አለ፣ ብዙ ሐዋርያ አለ። እንደው ሌላ ነቢይ መልኩ ያምራል፣ ቀልጣፋ ነው፣ አሪፍ ነው። ካንተ በአማርኛ የሚበልጡ በመልክ የሚበልጡ ጀግናዎች እንዳሉ አውቃለሁ። ለዛሬ ግን ወደዚህ ቦታ ሲመጣ ለሙከራም አልመጣሁም፣ ለማየትም አልመጣሁም። ነቢይ ነቢይ ነው የመጣው። አንተ የሚል ካለ እጅ ያሳየኛል።
ማንም የፈለገው ይበል ለኔ አንተ ነቢ ነህ የሚል ካልጂ ያሰኛ እሺ እኔ ከልብ ብጸልይ ከዚህ በኋላ ተጨማሪ ሌላ ነቢ ሐዋርያ ሳታማክር ከእግዚአብሔር ዘንድ የሰማው ድምፅ ሰምተህ ጌታ ውጣ ካለ ትወጣለህ፣ ሂድ ካለ ትሄዳለህ፣ ጀምር ትጀምራለህ፣ ትወስናለህ። 6 ወር ሳይሞላ በደንብ የሚያውቁ ሰዎች እስከማያውቁ ድረስ ታሪክ ይቀየራል። አሜን። ስም ይቀየራል። የአድራሻ ለውጥ፣ የቦታ ለውጥ፣ የከተማ ለውጥ በኢየሱስም በሕይወቱ ይሆናል። ቁጭ በል አንዴ። የአድራሻ ለውጥ ዛሬ ማታ የምስራች፣ አሜን። ዛሬ ማታ የምስራች። አሜን። እዛ አሮጌ ቦታ ላይ፣ እዛ በማትወዱ ቦታ ላይ፣ እዛ በማትወደው ቦታ ላይ ዝም ብለን ለእንጀራ ብለን ለኑሮ ብለን በምትጨነቀው በዛ ቦታ ላይ ከቅርብ ጊዜ በኋላ አንተም አትገኝ፣ ሰዎችም አያገኙ። አሜን። የአድራሻ ለውጥ ይሆናል። የቦታ ለውጥ ይሆናል። እዛ ቦታ ላይ በማልወደው ቦታ ላይ በምጠላው ቦታ ላይ እዛ ከተማ ላይ እዛ ሀገር ላይ እዛ ቦታ ላይ በኢየሱስ ስም እኔም አልገኝም፣ ሰዎችም አያገኙም። የቦታ ለውጥ፣ የአድራሻ ለውጥ ያየው ይፈጸማል። ኡተነ ዝናብ ከዘነበ የሆነ ጉዳይ እንደሚወጣ መቼም ዝናብ ከዘነበ ይሄ አሁን የማወራው ቃል የወቅቱ ቃል ነው። አሜን። የጊዜው ቃል ነው። አሜን። የሰዓት ቃል ነው። አሜን። ወደ ጉባኤ የሚዘንብ ነገር አያለው። እንዲህ ይሆናል። ለመጀመሪያ ጊዜ ይሳካላችኋል። ለመጀመሪያ ጊዜ ባለፈው ባይሳካ፣ አምና ባይሳካም፣ ዛሬ ባይሳካ ከዚህ በኋላ ይሳካልሃል። እስቲ በኢየሱስ ስም ይሳካልኛል፣ ይሆንልኛል፣ ይሳካልኛል። አመሰግናለሁ። ቀኝ ከፍ አድርግና የመስዋዕቱን በግ እግዚአብሔር ያዘጋጃል። በጌታ ድገሙና የመስዋዕቱን በግ እግዚአብሔር ያዘጋጃል። ዛሬ ማታ መጸለይ እችላለሁ። አሁን የማለው ይህ ንግግር ለአንዳንዱ ቪዛ ይሆናል፣ ለአንዳንዱ ዳኛ ይሆናል፣ ገንዘብ ይሆናል፣ መንገድ ይሆናል፣ ኃይል ይሆናል። ሂድ ይሳካልን፣ ውጣ ይሳካልን፣ ጀምር ይሳካልን፣ በኢየሱስም ይሳካልን፣ አረላችም ይሳካልን፣ ለአንተም ይሳካልን። እስቲ ይሳካልኛል። አመሰግናለሁ። ዛሬ ማታ ጉባኤ ካልደከማችሁ አሰልፋችኋለሁ። አሁን ለብዙዎቻችሁ እንዲህ ይሆናል። ዝም ብለህ ተኝተህ በአእምሮ የመጣ ብቻ አይደለም። እኔ ዛሬ ጸልያለሁ። በቅርብ ጊዜ እንዲህ ይሆናል። የህይወት ብሉ ፕሪንት የሚያሳይ ካርታ ወደ እጅ ይገባል። ካርታ ወደ እጅ ይገባል። የት መሄድ እንዳለብህ፣ ምን አይነት ስራ እንደምሰራ፣ ምን ማድረግ እንዳለብህ እግዚአብሔር አቅጣጫ ያሳያል። እስቲ አቅጣጫ ቦስ ያሳየኛል። ቀኝ እጅ ከፍ አድርግና የህይወት ብሉ ፕሪንት ዘርጋ እጅ በጌታ ቤት የሚሰሩ ሰዎች፣ ህንፃ የሚሰሩ ሰዎች ወረቀት ላይ አድርጎ ነው ህንፃ የሚያልቀው። ገና የሚያልቀው ለእኛ ነው የማይገባ፣ ለብዙዎቻችን ለባለሙያ ይገባል። ቁጭ ብሎ በዚህ መስኮት፣ በዚህ በር፣ በዚህ እንዲህ አድርጎ በአንድ ሺህ ትልቅ ህንፃ ያሳያለሁ። እኔ ዛሬ መጸለይ እፈልጋለሁ። እንዲህ ይሆናል። የህይወትን ሙሉ ዲዛይን የሚያሳይ ካርታ በቅርቡ ወደ እጅ ይገባል። አሜን። አንተ ዝም ብለህ አትመላለስም። አሜን። ዝም ብለህ አትሄድም። አሜን። ማንም እንደፈለገ አያሽከረክርም። አሜን። አንተ ቃል ያለ ሰው ነህ፣ ተስፋ ያለ ሰው ነህ። የሚናገር አምላክ አለ። እስቲ እኔ አምላክ አለ በሲ ተባረኩልኝ። አሜን አትሉማ? አሜን አትሉማ? እስቲ ቀኝ ከፋኝ እስቲ ይሳካልኛል። ድገማ እንደዚህ ይሳካልኛል። እናንተ እግዚአብሔር ሰዎች አሁን በዚህ ዘመን አምላክ ነውና የወደደውን ያድርግ ብላችሁ ዝም እንዳትሉ። ጨርሻለሁ። እሱ አምላክ ነውና
የወደደውን ያድርግ እንዳትሉ። ቅድም ብያቸዋለሁ። ህዝቡ ብዙ ነው። አሁን የዚህ ህዝብ መልካችን የሁላችን አንድ ነው አይደለም። ልብሳችን አንድ ነው አይደለም። ጥያቄያችን አንድ ነው አይደለም። የእምነት ኃይል አንድ ነው አይደለም። ልዩ ልዩ ነው። ነካ አድርግና አታናግረኝ በለው። ዛሬ የኔ ጊዜ ነው በል። ዛሬ የኔ ቀን ነው በል። አንተ ምን አለብህ በለው። አባቴ ሀብታም፣ እናቴ ሀብታም፣ ወንድሞች ሀብታም፣ አጎቴ ሀብታም፣ ለኔ ከጌታ ውጪ ማንም የለም። እኔ ጌታ ሰምቼ ነው የሚወጣው። ዛሬ አስቦ የመጣ ሰው አለ። ያሳርፋቸዋል። አሜን። ከኢዳ ያሳርፋል። ከክስ ያሳርፋል። እዚያነ ያሳርፈኛል። ያሳርፈኛል። ዳንኤል ጸለየ። ለስንት ቀን? ለ21 ቀን። አሁን በደንብ ስሙኝ። ዳንኤል ጸለየ። ለስንት ቀን? ለ21 ቀን። መልአክ ባይመጣ ኖሮ እኮ ዳንኤል እኮ ከ21 ቀን በኋላ ጸሎቱን አያቆምም። ጨርሻለሁ። መልአክ እኮ ባይመጣ ኖሮ ልቡን አይቶ ሐሳቡን አይቶ ሞቲቭን አይቶ ቅን መሆኑን አይቶ ጌታ በ21ኛው ቀን እንኳን ባይናገር ኖሮ መልአክ ባይመጣ ኖሮ ዳንኤል የጀመረው ጸሎት ሊያቆም አይደለም። እስከ መቼ ነው የምጸልየው? መልስ እስከሚያገኝ። እስከ መቼ? መልስ እስኪመጣ ድረስ። እስከ መቼ? መልስ እስኪመጣ ድረስ። ለምኑ ይሰጣቸው። አንኳኩ ይከፈትላቸው። ነው እኮ አድርጉ ነው። አንኳኩ። ቀኝ ከፍ አድርግልኝ እንዳታቋርጥ። አሜን። እስከምሳካ እንዳታቋርጥ። አሜን። እኔ አንድ ጊዜ ጸለይኩ፣ ሁለቴ ጸለይኩ፣ ሶስቴ ጸለይኩ። አንዴ ጌስት ሃውስ ገባሁ፣ ሁለቴ ጌስት ሃውስ ገባሁ፣ ሶስቴ ጌስት ሃውስ ገባሁ። እንዳይደክምህ መግባት ያለብህ መጸለይ ያለብህ ማጸለይ ያለብህ እስከምሳካልህ ነው። እስከምሳካልህ እስቲ እስከምሳካልህ በስ እስኪ አላቋርጥም በስ አላቋርጥም። ከኔ ጋር ናችሁ? ከኔ ጋር ናችሁ? ኤልያስ አጥብቆ ጸለየ ይላል። አጥብቆ ጸለየ፣ ሰማይ ዘጋ። ድጋሜ ጸለየ ይላል፣ ሰማይ ተከፈተ። እንዴ እንደኛ ሰው ነበር። እሷን ተነስቶ ከአፌ ቃል ውጪ ይበል እንጂ ያ ጉዳይ እንዲሆን በደንብ ጸልዩዋል። ሰማይ እንዲዘጋ አጥብቆ በደንብ ጸልዩዋል። ዝም ብሎ እኔ ነቢይ ነኝ ብዙ ጉዳይ አይቻለሁ እንደምን ታመጣለህ ሰማይ ዘጋው አይደለም ያለው። ሰማይ እስከሚዘጋ ነው ጸልየው። ሰማይ ይዘጋ ብሎ ጸለየ። ሲከፈትስ በቃ ባለፈው ዘግቻለሁ አሁን አለ እንዴ አይደለ? በደንብ ነው ጸልየው። ምን እስከሚሆን እስከሚከፈት እስከሚዘጋ እስከሚሳካ ድረስ እስከምትወልጂ ድረስ ወደ እጅ እስከሚገባ ድረስ ከመንገድ እያለፍክ ገብተህ ዛሬ ካልተሳካ ባክ አደርጋለሁ እንዳትል፣ እኔ ምን አገባኝ እንዳትል። ቅድም ብያቸዋለሁ። እጅ እንዲያርግ አርግ፣ እጅ እንደዚህ ቤተሰቦቹ ሁሉ አርግ፣ እዚህ ጋር እንዲህ አርግና ሲያኔ አይሆንም በልሲ አይሆንም። እስቲ ቤተሰቦችን አላስነካም በልሲ ቤተሰቦችን አላስነካም። እኔ ዛሬ መጸለይ እፈልጋለሁ። ሕያው ጌታ ነው። እንዲህ ይሆናል። በዚህ ዓመት በእናንተ ቤት ሞት አይሆንም። አሜን። ሐዘን አይሆንም። አሜን። እሰን አይሆንም በልሲ አይሆንም። እሰን አይሆንም በልሲ አይሆንም። የዋይ እንዳትሆኑ እባክህ ቁጭ በልሲ ያኔ ዛሬ ማታ የምስራች። አሜን። ይሄ ስንት ነው? 2። ይሄ ምንድን ነው? ይሄ ስንት ነው? 2። አንድ ጨርሻ አንድ ነው የቀረች። ከዛ መጸለይ ይፈልጋል። አሁን ዛሬ ደስ የሚለው ጉዳይ ያንተ ብቻ አይደለም፣ ያንተ ብቻ አይደለም፣ ያንተ ብቻ አይደለም። የብዙ ሰዎች ያንተ የጸሎት መልስ እንዴት እንደምታገኝ ዛሬ ዋና ቁልፍ ወደ እጅ ይገባል። አሜን። እስቲ አሜን። አሜን። ማረሚያ ቤት ታስሮ ላለው ሰው ዳቦ ወስደን ከመስጠትና ከማስፈታት የቱ ይሻላል? ማስፈታት።
ማርሚያ በላለው ሰው ዳቦ መስጠት ነው የሚሻለው ወይስ ማውጣት ነው የሚሻለው? ማውጣት ነው የሚሻለው። ዛሬ ማታ እንዲህ ይሆናል። አሜን። ከተያዝክበት ከየትኛው ጉዳይ ትወጣለህ? አሜን። ከጨለማ ትወጣለህ፣ እወጣለሁ። ከሐዘን ትወጣለህ፣ እወጣለሁ። ከጭንቀት ትወጣለህ፣ እወጣለሁ። ከሞት ትወጣለህ። እወጣለሁ። እንደው ታስወጣቸዋለህ። አሜን። ወንድምን ታስወጣለህ፣ አሜን። አባትን ታስወጣለህ። አሜን። በኢየሱስም ሆነ። አሜን። አመሰግናለሁ። ቀና ብላችሁ አንድ ኢየሱስ ብሉ እስኪ። ኢየሱስ። አንድ ኢየሱስ። ሁለት ኢየሱስ። የመጨረሻ ኢየሱስ። የመጨረሻ ኢየሱስ። 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 ስም ማረፊያ መዳኛ ባንተ ነው ያማረልን። የተፈወስነው ባንተ፣ ታሪካችን የተቀየረው ባንተ። ሁላችሁ ከኔ ጋር ናችሁ? አዎ። ከኔ ጋር ናችሁ? አዎ። ዘርጋ እጅን ወደዚህ። ሁለት እጅ ዘርጋ ወደዚህ። ሁለት እጅ ዘርጋ። አሁን ጉዳይ እንዲህ ሊሆን ነው። አሜን። ከእናንተ ውስጥ አንዳንዶቻችሁ ዛሬ ማታ ከኔ ጋር ይዤ ነው የሚሄደው፣ ይዤ ነው የሚሄደው። ሕያው ጌታ ነው የምላችሁ። ከ3 ቀን በኋላ ይሳካላችኋል። አሜን። ከ7 ቀን በኋላ ይሳካላችኋል። ይሳካልኝ። እዛ ነው ይሳካልኛል። ይሳካልኝ። እሱ ይሆንልኛል። ይሆንልኛል። ይሳካልኛል። ይሳካልኝ። ይሆንልኛል። ይሆንልኛል። ይሳካልኛል። አመሰግናለሁ። ቁጭ በሉልኝ። ወንድሜ ነቢይ ሕያው በቅርበት ያገኛል። ወደ እኔ ሰዎች በመጡ ጊዜ አንዳንድ ጊዜ በከባድ ጫና ውስጥ ካለ ቶሎ አልለቅም። 1 ቀን አሳድራለሁ፣ 2 ቀን አሳድራለሁ፣ 3 ቀን አሳድራለሁ፣ 4 ቀን አቆያለሁ፣ 5 ቀን አቆያለሁ። እሱን ቆይ ነው የሚለው። እኔ ከእሱ ጋር ነው የማወራው። ከ3 ቀን በኋላ ማይሰማ ሲሰማ አይቼ ያውቃለሁ። አሜን። ማየት ሲያይ አይቼ ያውቃለሁ። አሜን። የማይሆን አባይ ሲሻር አይቼ ያውቃለሁ። አሜን። ከዚህ ጉባኤ ዛሬ ለብዙዎቻችሁ የምስራች። አሜን። በቁጥር ወደ 27 ሰዎችን አይቻለሁ። እንዲህ ይሆናል። በማንም እስከማይፈታ በመጥፎ የተገመደ የተኛው ገመድ ዛሬ ማታ ይበጠሳል። አሜን። አራ ገመዱ ይበጠሳል። ይበጠሳል። አራ ጨለማ ይበጠሳል። ይበጠሳል። አራ ሞት አይሆንም። አይሆንም። በሶስት የተገመደ የማይሞከር ገመድ፣ የማይበጠስ ገመድ፣ የሰዎች ወሬ፣ የሰዎች አንድነት ባንተ ላይ የመጣ እኔ ዛሬ ማታ ጸልያለሁ። ጌታ በቁጣ ይነሳል። ያ ገመድ ይበጣጠሳል። አሜን። ያ ገመድ ይበጣጠሳል። ይበጣጠሳል። ያ ጨለማ ይነሳል። ይነሳል። ያ ሞት ይነሳል። ይነሳል። እሳለ ኢየሱስ ኢየሱስ ቁጭ በል ሳንተ ቬላዳካ ጂሊፍራሃዲካ እስኪ አሜን። አሜን። በጉባኤ ውስጥ እንዲጠርች ያውቃለሁ። እንትና እንትና አቤት ትሞታለ። አንዳንድ ሰው ትንቢቱን አይሰማም። እንትና እንትና ጌታ አገኘ ብሎ ይጮኋል። አረ ምን አባቴ ይሻለኛል። ጌታ እኮ ስሙን እኮ የሚናገረው እኮ ትሞታለች እያለ እኮ ነው። አረ ምን አባቴ ይሻለኛል። አንተ እንትና ነህ? አዎ። አባቴ እንትና? አዎ። አያቴ እንትና? አዎ። ናና ዛሬ ማታ እንሂድ ከኔ ጋር ና እንሂድ። ለምን ና እንሂድ። አባት እግዚአብሔር ሆይ እባክህ እባክህ አንድ ቻንስ ይሰጠው። በሚቀጥለው ቀን እድሜ ጨመርኩ። ሰምቼ አውቃለሁ። ከኔ ጋር ናችሁ? አዎ። በዚህ ወር እንዲህ ይሆናል። በዚህ ዓመት እንዲህ ይሆናል። አሜን። የሰይጣን ቁጣ ብቻ አይደለም፣ ዛቻው ብቻ አይደለም። ከጌታ ዘንድ ተቆርጦ የመጣ ሞት ካለ እንኳን እንጸልያለን። የሞት አዋጅ ይሻራል። አሜን። ተቆርጦ የመጣ ሞት ካለ ይሻራል። አሜን። እሰን ሞት አይሆንም። በሲ ሞት አይሆንም። እስቲ ሁላችሁ ባላችሁ ቦታ እጆቻችሁ እንዲህ አድርጉ። ከእግሪ ላይ፣ ከእጅ ላይ፣ ከወገቢ ላይ ተራገፈ። ዝም ብለህ አራግፈው። ተራገፈ። አሁን ብዙዎቻችሁ ማረሚያ ያልገባችሁ እንጂ እግሪ ታስሯል፣ እጅ ታስሯል፣ አይምሮ ታስሯል። መሄድ አልቻልክም። ብዙ አትንቀሳቀስም። እዛ ቁጭ ብለሃል። አሁን ታራግፋለህ። በጌታ በኢየሱስም፣ በጌታ በኢየሱስም፣ በጌታ በኢየሱስም፣ እስቲ በኢየሱስም፣ እስቲ በኢየሱስም ቁጭ በል ሳንዴ።
ካባሽ ተራገፈ ከዘመኔ ከህይወቴ ከኑሮዬ ከመንገዴ እስቲ ቀኝ እጅ ከፍ አድርግና ይሳካልኛል። ይሳካልኛል። እስቲ ይሆንልኛል። ይሆንልኛል። በጌታ ይሳካልኛል። ይሳካልኛል። አናሃ ካባስ ወደ ኋላ ብዙ አልመለስም እንጂ ብዙ አልጸለይም። ከኔ ጋር ናችሁ? እስከ ዛሬ እኮ የአንዳንድ ሰዎች ይሄ ህይወት በፍጹም አትኖሩም ነበረ። ይደግማለሁ። እሱ አምላክ ነውና የወደደውን ያድርግ ብላችሁ ዝም እንዳትሉ። ያንተ ጉዳይ በእጅ ነው ያለው። ዘርጋ እጅ፣ እንደዚህ ዘርጋ እጅን። አሁን ከዚህ በኋላ በጣም መፍጠን ትፈልጋላችሁ? አዎ መፍጠን ትፈልጋላችሁ? አዎ። እጅ የሚል ህይወት የሰለቻው ሰው አለ? ይሄ ህይወት ያስጠላው ሰው አለ? መሄድ የሚፈልግ አለ? መንቀሳቀስ የሚፈልግ አለ? ሌላ አላችሁ? እኔ ዛሬ ጸልያለሁ። የእንትናን የዘጋ ያንተን አይዘጋም። አይዘጋም። ያንተ አይዘጋም። አይዘጋም። ያንቺ አይዘጋም። አይዘጋም። መንገድ አይዘጋም። አይዘጋም። ራእይ አይዘጋም። አይዘጋም። ቸርች አይዘጋም። አይዘጋም። ጸጋ አይዘጋም። አይዘጋም። እቅድ አይዘጋም። አይዘጋም። እስቲ በቁጣ በኢየሱስ ስም በኢየሱስ ስም ቁጭ ብለህ ሳንተ አዳሃፋናስ እጅና እግር አጣምረ መቀመጥን ጌታ አይወድም። ተስፋ ቆርጠ አባት እንደሌለ ጌታ እንደሌለ መሆንን ጌታ አይወድም። በመኖሪ አሁን እነዚህ አይነት ህይወት ጌታም አላየም፣ አንተም አላየም። ግን ቁጭ ብለሃል፣ ግን ዝም ብለሃል፣ ግን ጸጥ ብለሃል። እኔ ዛሬ ማታ ጸልያለሁ፣ እንዲህ ይሆናል። 3 ወር ሳይሞላ ቻው ቻው፣ በቃ ቻው። እግዚአብሔር ወዳየልህ ቦታ ሂድ። አሜን። እግዚአብሔር ወዳየ ቦታ ሂድ። አሜን። ማንም አይቋቋምም። ማንም አይችልም። አይችለኝም። እስቲ ማንም አይችለኝም። ማንም አይችለኝም። እስቲ በኢየሱስ ስም በኢየሱስ ስም ውተነ ውተነ። እስቲ አሜን አሜን። ሁለተኛ የሚያቆይ የሚያዘገይ ነገር እንዳይፈጸም ተስፋ ቃል እንዳይሆን ያ መንፈስ በዚህ ጉባኤ ላይ እንዳለ ከጌታ ሰምቼ መጣው። ቃል አለ፣ ትንቢት አለ፣ ተስፋ አለ። ከምትወደው ነቢይ ሰምተሃል፣ እርግጠኛ ነኝ። ግን ነገሮች ወደ ፍጻሜ እንዳይሄድ እንዳይፈጸም የሚያቆይ ነገር ዳንኤል ይጸልያል። ጥበብ አለው አለው። ነቢይ ነው። ጸጋው ከባድ ነው። ግን አንድ ቀን ብጸልይ ተዘጋ። 2 ቀን ተዘጋ። 3 ቀን 5 ቀን 7 ቀን 10 ቀን 20 ቀን ተዘጋ። ሚካኤል መጥቶ ምንድን ነው ያለው? ረዳኝ። ጸሎትን ቀይር። ለካ የሚገዳደር መንፈስ አለ። የፋሬስ አለቃ በአየር ላይ መልስን የሚያዘገይ እንዳይመጣ ለካ ዳንኤል ገና መጸለይ ገና ሲጀምር ከላይ መልስ ወጥቷል። ግን ወደ እሱ አልደረሰም። እሱ ጌታ ሆይ ማረኝ ይላል። ኧረ ይላል። ጌታ ሆይ ለምን ይላል። እሱ ይጮሃል። ጌታ የሚያቆመው መልስ መጥቷል። ወደ እሱ ግን አልደረሰም። አታካ አልፎና ዲያሳ ሄይ እስቲ አሜን አሜን። ለብዙዎቻችሁ የዛሬ ዓመት አንደ ቁጭ በሉ። ታንክ ዩ አንደ ቁጭ በሉ። ለብዙዎቻችሁ ባለፈው መልስ መጥቷል። አምና መልስ መጥቷል። የዛሬ 3 ዓመት መልስ መጥቷል። ገና ትንቢት በመጣ ጊዜ መልስ መጥቷል። ከላይ መልስ መጥቷል። የሆነ መንፈስ የአባቴ ቤት መርገም የሆነ መርገም ነው እንጂ የተያዘው እንጂ በዛ ጊዜ መልስ መጥቷል። ያ ነው ትንቢቱ። ግን ወደ አንተ ወደ ምድር እንዳይወርድ የከለከለ መንፈስ አለ። አየሩ ላይ መንፈስ አለ። ዛሬ ይሄ ነው የቃሉ ሐሳብ። ከነቢይ እንትና በሰማ ጊዜ ከላይ መልስ ወጥቷል። ከኔ ጋር ናችሁ? እስኪ ከዚህ ጉባኤ ቃል ያለው ሰው ትንቢት ያለው ሰው ትንቢት አላችሁ? ቃል አላችሁ? ግን አልተፈጸመም አይደለም? 1 ወር ሳይሞላ ይፈጸማል። አሜን። 1 ወር ሳይሞላ ይፈጸማል። አሁን ጊዜ ደርሷል። አሁን ዘመን ደርሷል። የአለቃ መንፈስ አይችልም። የአባቲ መርገም አይችልም። የእናቲ መርገም አይችልም። እዛም አይችልም። እዛኔ አይችልም። በዚህ አይችልም። በ10 ዓመት ቆይታዬ ውስጥ ያልተናገረን ጉዳይ ጌታ ተናግሮኛል።
አሁን ታያላችሁ። ከዚህ ጉባኤ እንደወጣችሁ ስልካችሁን ክፍት አድርጉ። እንደዚህ የምሆነው አንድ ነገር አለ። 24 ሰዓት ሳይሞላ ሰበር ዜና። አሜን። 24 ሰዓት ሳይሞላ ሰበር ዜና። አሜን። 3 ቀን ሳይሞላ ሰበር ዜና። አሜን። መንግስት ይተባበራል። ይተባበራል። አሕዛቦች ይገዙልሃል። ይገዙልኛል። በሮች ይከፈታሉ። ይከፈታል። የሥራ በር ይከፈታል። ይከፈታል። የውጭ በር ይከፈታል። ይከፈታል። ያልተመታ ይመታል። አሜን። ያልተፈረመ ይፈረማል። ይፈረማል። ያም ይፈቀዳል። ይፈቀዳል። ያም ይፈቀዳል። ይፈቀዳል። እግዚአብሔር በሕይወቴ አማራጭ ያበዛል። አሜን። የገጠሩ ይሳካል። ይሳካል። የከተማ ይሳካል። ይሳካል። የእናት ይሳካል። ይሳካል። የባለቤት ይሳካል። ይሳካል። የአንቺም ይሳካል። ይሳካል። ሌላ ምስጋና አለ። አሜን። ውተነ የሚያቆይ የሚያዘገይ መንፈስ አለ። ከነገ ናችሁ። የሚያቆይ የሚያዘገይ እንዳይፈጸም ያ መንፈስ በአንተ ዙሪያ ላይ እንዳለ ማወቅ ያለብህ 3 ምልክቶች። አንደኛ እግዚአብሔር ያለው ነገርና አንተ ያለበት ህይወት ካልተገናኘ የሚያዘገይ መንፈስ አለ። እግዚአብሔር ያለው ሌላ የሚሆነው ሌላ። እግዚአብሔር ያለው ሌላ አንተ ያለበት ህይወት ሌላ። ይሄ ነቢይ ብለህ ሌላ ነቢይ ጋር ብትሄድ ትንቢቱ ራሱ ነው፣ በራእይም ራሱ ነው። ጌታ አንተ የሚያሳይና ነቢይ የሚለው ሐሳብና አንተ ያለበት ህይወት ካልተገናኘ የሚያቆይ የሚያዘገኝ መንፈስ አለ። እና ምን ያስፈልጋል? መቃወም ነው። መቃወም በተቃወም ጊዜ አሁን እንደዚህ እንዳትሆነ በኢየሱስ እንደዚህ እንዳትሆኑ ዛሬ ነገሩ ጨዋ ሳያደርግ አንተ ጨዋ እንዳትሆን። እውነት ነው። ቁጭ እንዳላችሁ በቁጣ ቀኝ እጅ ከፍ አድርግልኝ። ፈአታካ ጨዋ እንዳትሆኝ በቁጣ ቀኝ ከፍ አድርግ። አንተ አቅፈ ያስኮ መንፈስ እኔ ብቻዬ አልታገልም። ቀኝ ከፍ አድርግ። ፍቃደኛ ናችሁ? መንፈሱ ይመታ፣ የሚያቆይ ይመታ፣ የሚያዘገይ ይመታ በቁጣ በኢየሱስ ስም። በኢየሱስ ስም ድገሙ። ሳንደ እባክህ በኢየሱስ ስም አንተ ድገሙ እባክህ በኢየሱስ ስም አንተ ድገሙ እባክህ። በኢየሱስ ስም የሚያቆይ የሚያዘገይ ይመታ፣ እዛው የሚያመልስ ይመታ፣ የአዙሪት መንፈስ ይመታ፣ አንድ ቦታ ላይ ይመታ፣ አንድ ቀበሌ ላይ ይመታ፣ አንድ ከተማ ላይ ይመታ፣ የመንደር ሰው ያደረገ ይመታ፣ ያ መንፈስ ይመታ፣ ከአንተም ይመታ፣ ከቤተሰቦች ይመታ፣ ከአባት ይመታ፣ ከወንድሞች ይመታ፣ በኢየሱስ ስም ይመታ፣ በኢየሱስ ስም በኢየሱስ ስም አንድ በኢየሱስ ስም የመጨረሻ በኢየሱስ ስም የመጨረሻ በኢየሱስ ስም ውተነ ክፉ መንፈስ አሁን እኮ ቢገባም ባይገባም እኮ ለብዙዎቻችሁ ጌታ በራእይ ያሳየ ነው። በራእይ ያሳያችኋል። አሸዋ ላይ እንደምትሄድ አቅም እንዳይኖርክ እንዲህ ካደረገ በራእይ ስታዩ የሚያቆይ የሚያዘገይ መንፈስ እንዳለብህ ምልክት አንተን ጭምር ጌታ በራእይ ሲያሳይ በራእይ ላይ ሮጠ እንዳትሄድ ጉልበት የለም። እዛ መንፏቀቅ ነው። እዛ ነው እንደምትሆነው። በቃ ዝም ትመኛለህ። ጉልበት አይኖርም፣ አቅም አይኖርም። እንደዛ ከሆነ የሚያዘገኝ መንፈስ አለ እንጂ እግዚአብሔር ያየል ተስፋ ቀርቦ እንዳለ ማሳየቱ ነው። አንድ ቀን አብረን እንጸልያለን፣ 2 ቀን እንጸልያለን። እኔ ግን የማወራው አንድ ነገር አለ። ለመጀመሪያ ጊዜ ትልቅ ውጣ ወደ እጅ ይገባል። አሜን። መቁጠርም የማችለው እስከሚያቅት ድረስ ብዙ በረከት ለዋጣን የዋጣውን ይተፋል። ፋይናንስ ይተፋል፣ ይፈታል፣ ትዳር ይተፋል፣ ልጆች ይተፋሉ፣ ምርኮ ይመለሳል። እዚህ በኢየሱስ ስም በኢየሱስ ስም ቁጭ በሉ። ሰንደ እስቲ ያን እግራችሁን እንዲህ ያዙ። እስቲ ቼክ አድርጉ። ከዚህ በኋላ አዎ ቼክ አድርጉ። እግሪ እንዳይታሰር አቅሚ፣ ጉልበት፣ ወኔ እስቲ አሜን አሜን። እስቲ አሜን አሜን። ከነገ ናችሁ። ከዚህ በኋላ በጌታ አቅማችሁ ይመለሳል። አሜን። ታሪክ ይቀየራል። አሁን ብዙዎቻችሁ ተነስታችሁ ብዙ መራመድ፣ መሮጥ፣ መብረር አልቻልክም እንጂ እዛው ቦታ ላይ ግን ጉልበት እንደሌለ ሰው፣ ጉልበት እንደተመታም ሰው፣ አቅም እንዳጣ ሰው
የክንፍ የተሰበረ ወፍ መሄድ ያቃተው ሰው አለ። ይሄ ለአንተ ምልክት ነው። ምን ሰው እንዳትሆን አንተ አሁን የሚያዋጣችሁ ልንገራችሁ። ሰልል ቼክ አድርግ። ሰው እንዳልሆን፣ እንዳልሄድ፣ እንዳላገባ፣ እንዳልወልድ፣ ብዙ እንዳልሄድ የያዘ ምንድን ነው? መርገም ነው። በኔ ጎን ማን አለ? የሚቀልብ አለ፣ ተብታቢ አለ፣ ቀላቢ አለ፣ ደጋሚ አለ። የአባቴ ቤት መርገም አለ። ትንቢቱ አይፈጸምም። ነገር ሁሉ አይሳካም። ይለፋሉ ግን ፍሬ የለም። እንደኔ ማንም አይለፋም ግን ስኬት የለም። እኔ ምንድን ነው የያዘው? እስቲ አሜን። ዳንኤል ኃጢአት የለበትም። መልአኩ መጥቶ እንዲህ አለው፣ ተው ንሳ ተው ነው ያለው። ዛሬ ማረኝ እያልክ ነው። ማረኝ አያስፈልግም። መንገድ ቀይስ፣ ጥይቱን ቀይስ፣ ንሳን ታውና ተቃወም። ብዙ ስመታ ጉዳይ ወደ እጅ ይገባል። እስቲ አሜን። ይህ ጣራ ይታያቸዋል። አሁን ለማረው ምሳሌ እንዲመቸኝ ጣራ ይታያቸዋል። ወደ ላይ እንዲህ እጅግ ከፋል በጌታ ይህ ጣራ ይታያቸዋል። አሁን ዝናብ ብዘንብ ያገኛቸዋል? አያገኘኝ። ያገኛቸዋል? አያገኘኝ። ከጌታ ዘንድ የሚዘንበው ዝናብ የበረከት ዝናብ ወደ አንተ እንዳይመጣ ይህን ቆርቆሮ እንደምታይ ሁሉ የከለከለ መንፈስ አለን። አሁን ያንን ትቃወማለህ። እስቲ በኢየሱስ ስም ወሲ በኢየሱስ ስም በጌታ በኢየሱስ ስም ወሲ በኢየሱስ ስም አየሩን ያስክ አየሩን ያስክ ሰማን ያስክ ሰማዩን ያስክ በኢየሱስ ስም ወሲ በኢየሱስ ስም አይሆንም ወሲ እስቲ አይሆንም ወሲ አይሆንም። እኔ ዛሬ አሁን ካንተ ጩና ውጣ እንዳትባል ባንተ ላይ የሚጮህ መንፈስ የለም። አጋንንት የለብህም። አጋንንት የለብህም። ተይዞብሃል እንጂ ተከልክለሃል እንጂ ይዋጋል እንጂ ጮሆ የሚወጣ ይሻላል። ተገላገልክ በአንዴ። አሁን ጮሆ የሚወጣ የለም። መደበኛ ጴንጤ ሆነሃል። ማይሳካ ጴንጤ ሆነሃል። አንተ አሜን ብለሃል። እኔ ዛሬ ጊዜ ደርሶ ጌታ አሳይቶኛል። ወደዚህ ቦታ ሲመጣ በሩጫ አልመጣሁም። ጌታ ተናግሮኛል። ሂድና በጉባኤ ይህን ተናገር። እኔ አደርጋለሁ። ምን ታደርጋለህ? ዋናው ይመታለሁ። ህዝቤ ይባረካል። አሜን። ህዝቤ ነፃ ይወጣል። አሜን። ህዝቤን ይባርካለሁ። አሜን። ይሄ ትምህርት መሰለን ያዘጋጀው ትምህርት አይደለም። ይሄ ድምፅ ነው። እኔ ዛሬ አደርጋለሁ። በአዋሳ ከተማ ላይ ለህዝቡ አውጅ። እኔ ምን እላለሁ? እነሱ ሳያውቁ ምንጭ የሚያበላሽ ነገር ምንጩን እኔ እመታለሁ። አሜን። የህዝብ ጉዳይ ይለቀቃል። አሜን። ሂድ ይሳካል። ይሳካል። ጀምር ይሳካል። ይሳካል። ውጣ ይሳካል። ይሳካል። እስቲ በኢየሱስ ስም በኢየሱስ ስም ይሳካልኛል። ውጣነ እስቲ አሜን። አሜን። ብዙዎቻችሁ በራእይ ወደ ቀድሞ ቤት ስትሄዱ ታያላችሁ። አንዳንዶቻችሁ በትምህርት ቤት ውስጥ ሆናችሁ ትምህርት ስትማር ስትወርቅም ይሁን ስታልፍም ይሁን ያላ ሰዎች አላችሁ። ይሄ ስንት ነው? ሶስት ራእይ ካያችሁ ጠጋ ብዬ ልንገርህ፣ በጆሮ ልንገርህ። ሶስት ራእይ ካያችሁ እጅግ በጣም ነቃ በሉ። ሶስት ራእይ ካያችሁ ዛሬ ነገ እንዳትሉ መፍጠን ያለብኝ አንድ ነገር አለ። የመጀመሪያ አንበሳ ወደ አንተ ሲመጣ በራእይ አይተህ ከሆነ አንበሳ ሲመጣ አይተህ ከሆነ አንበሳ ጌታን ስሙን ጌታ እንዳሳየን ከሆነ በህይወት ዘመኔ መቋቋም ማትችለው ከባድ መከራ እየመጣ ነው። በፍጹም ባንተ አቅም የማይቻል አንበሳ ሰው በዱላ ይችላል፣ በቦክስ ይችላል። አንበሳ ይመለሳል። መቋቋም እስከሚያቅት ድረስ ማለፍ እስከሚያቅት ድረስ መጥፎ ቻሌንጅ እየመጣ ነውና ልጄ ሆይ ናቃበል ማለት ነው ጌታ። ነቢይ እንትና ባትሰማ፣ ሐዋርያ እንትና ባትሰማ፣ በተኛችሁ ጊዜ ጌታ ጆሮ ይከፍትና አይን ይከፍትና በህይወት ያለው ራእይ ያሳያል። ከዚህ ጉባኤ ካላችሁ ራሱ በተለይ ይሄ ያያችሁ ካላችሁ ዛሬ ነገ እንዳትሉ። ሁለተኛ ከዚህ በፊት የሞቱ ሰዎችን በራእይ አይተህ ከሆነ ከዚህ በፊት የሞቱ ሰዎች በራእይ አይተህ ከሆነ
ይሄን ራእይ ጌታ እያሳየክ ዛሬ ነገ እንዳትል፣ ቀን እንዳትወስድ፣ ጊዜ እንዳትወስድ፣ ሰዓት እንዳይቆጥር የሞተ ሰው የሞተው አባቴ የሞተው አያቴ የሞተ ሰው በራእይ መጥቶ አንተ መያዝ ከጀመረ እጅግ በጣም ከባድ ጫፍ ላይ ነህ። ድንገታዊ የሆነ ሞት ወይ አንተ የምትወደውን ሰው ሊገል ነው። እጅግ በጣም ይሄን ጉዳይ እየሰማችሁ ዛሬ ነገ ብላችሁ ዝም እንዳትሉ። ቀጥሎ ራቁት ራስን ካየክ ራቁት ያየው ወንድም ይሁን ባለቤትሽ ይሁን ጓደኛ ይሁን ራቁት ያለው ሰው በራእይ አይታችሁ ይሄን ጉዳይ ካያችሁ በኋላ ዛሬ ነገ እንዳትሉ። እግዚአብሔር በአንድም በሌላም ይናገራል። እግዚአብሔር ለባሪያዎቹ ሳያሳይ ምንም አያደርግም። አሁን ብዙዎቻችሁ መተርጎም አልቻላችሁ። በጣም ተዘጋጁ። እኔ ከጌታ ሰምቻለሁ። ይሄን ታደርጋላችሁ። መተርጎም አለባችሁ፣ መፍጠን አለባችሁ። ቀጥሎ ደግሞ አሁን ጌታ የማያሳየው ራእይ ዝም ብለህ ሽማግሌ እንዳታማክር። የራእይ ትርጉም የመጀመሪያ የእግዚአብሔር ቃል ቤዝ ያደረገ፣ ሁለተኛ እግዚአብሔር ለሁሉ ራእይ አያሳየም፣ ለሁሉ ትርጉም አይሰጥም። እግዚአብሔር ለራእይ ትርጉም እንዲሰጥ ያስነሳው ነቢያቶች አሉ። ማማከር አለብህ። ዝም ብለህ አይዛብ እንዳታማክር፣ ማይሆን ሰው እንዳታማክር፣ ጊዜ እንዳትወስድ። ባለፈው ሳምንት አዲስ አበባ ላይ ምን አየሁ መሰላችሁ? ለአንድ ወንድም ተነስ ና ተነስ ላካ በራእይ እሱ ነው የሚያየው። ተነስ ና የሞት መንፈስ ያሳያል። ተነስ ና ጊዜ የለኝም፣ መስሪያ ቤት ፍቃድ አልሰጠኝም፣ ቦታው ሩቁ ነው እያለ አዲስ አበባ መገናኛ ሆኖ አዲስ አበባ ለቡ ያለው የኛ ቸርች አልመጣም። ልጁ በሶስተኛው ቀን ባለቤቱ ሞተች። እሷን ቀብሮ ሲመጣ ልጁ ሞተ። ባለቤቱን ቀበረ፣ ልጁን ቀበረና ከዛ በኋላ በሚቀጥለው ቀን መጣ ልጁ። ልክ ከጓደኛ ጋር እንደማወራ እኔ በጉባኤ ተነስ ና ብዬ የጠራው አንተ ለምን እምቢ አልክ? በራእይ ልጁ አለቀሰ። አላየም? አይቻለሁ። ለምን እምቢ አልክ? ጊዜ አጣው። አንተ መገናኛ ሆነ ለቡ ጊዜ አጣ። እና ምን አጋጠመ? ሰሞኑ ባለቤቴና ልጄ ሞተዋል። አሁን ጊዜ አገኘ። አሁን መጥቻለሁ። ግን ቀብሮ መጥቷል። ከተቀበረ በኋላ ምን ይሰራል? በመጨረሻ አንተ አየር ላይ ስትበር አይተህ ከሆነ አየር ላይ እንደ ወፍ ሆነ ስትበር አይተህ ከሆነ ይሄ መልካም ራእይ ነው። መንፈሳዊ ህይወት በኃይል ሊቀየር ነው። ካለበት ዳይሜንሽን ልትወጣ ነው። አሁን ጊዜ ደርሷል። ጌታ ማለቱ ነው። ስልክ ከእጅ ወርቆ ከተሰበረ ከእግዚአብሔር ጋር ያለው ሪሌሽን ሊቋረጥ ነው። ስልክ መገናኛ ነው። ስልክ የመሰለ ጉዳይ ከእጅ ወርቆ ከተሰበረ አደጋ ላይ ነህ። አሳ ከውሃ ውስጥ መኖር እንደማይችል ክርስቲያን ከጌታ ውጪ መኖር አይችልም። በራእይ አህያ ካያችሁ ያለ ቦታ እንዳለ ማሳየቱ ነው። ትለፋለህ እንጂ የልፋት ዋጋ እንደማታገኝ አህያ ካየክ በፍጹም መጥፎ ነው። እንደ አህያ ትሰራለህ፣ ትለፋለህ፣ ትደክማለህ፣ ትሰራለህ። የድካም ዋጋ ግን አታገኝም። ድካም ብቻ ሆኖ ባል ህይወትህ አትመሰገንም፣ አትባረክም፣ ለበረከት አትሆንም፣ የራስም አትለወጥም። ይሄን ካያችሁ አሁን ጌታ ሊባርካችሁ ነውና መንገድ ሊያሳይ ነውና ተዘጋጅ ማለቱ ነው። አይጥ ካያችሁ አንተ የማታውቀው በረከት እየበላ ያለው መንፈስ አለ። ሰዎች ሰላቤ ነው የሚለው ሰላቤ ስለሱ እውቀት ብዙ የለኝም፣ ሰምቼ አውቃለሁ። ያስቀመጥከው ብር ይጠፋል። ባንክ ቤት ያለው ብር ይጠፋል። ባንክ ቤት እንደ ብር ይጠፋል። ባንክ ቤት ያለው ብር ይጠፋል ከአካውንቲ። አሁን ቦርሳ ውስጥ ይጠፋል፣ ሻንጣ ውስጥ ይጠፋል፣
ባለ ሰረቀ ወይ እስከምትዩ ድረስ ለአንዳንዱ በአካል ይጠፋል፣ ለአንዳንዱ በረከት የለ። ብዙ ታገኛለህ፣ ሁሌ ይበተናል። ነቃበል ማለቱ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሁላችሁ ከኔ ጋር ናችሁ? ዛሬ ማታ የምስራች ሁላችሁ ከኔ ጋር ናችሁ? ይሄን ቀን ያዙልኝ። ከዚህ ቀን ጀምሮ ባሉ በሰባት ቀናቶች መካከል ከእግዚአብሔር ዘንድ የሆነ ራእይ ታያላችሁ። እቺ ቀን ያዙልኝ። እቺን አንድ ብለ ያዙልኝ። በሰባት ቀን ውስጥ ለአንዳንዶቻችሁ ዛሬ ማታ ታያለ። አሜን። በሶስት ቀን ታያለ። አሜን። በአምስት ቀን ታያለ። አሜን። እስከ ሰባት ቀን የምታየው ጉዳይ መጥፎ ይሁን ጥሩ ይሁን አሁን የምታየው ራእይ አንተ ያለበት ህይወት የሚያሳይ ነገር ነውና ነቃበል። ተዘጋጅ፣ ተዘጋጅ፣ ተዘጋጅ። እስቲ አሜን፣ አሜን። ሐዋርያ ጳውሎስ ጀግና ነው፣ ጀግና ነው። ትልቅ ሐዋርያ ነው። ትልቅ ሐዋርያ እስከ ሶስተኛ ሰማይ ሄደዋል። ሶስተኛ ሰማይ ሄደዋል። ግን በምድር ላይ እንደ ሐዋርያ ጳውሎስ አይነት ሰው አለ? የለም። ይሄ ሐዋርያ ጳውሎስ ግን በሆነ ሰዓት ላይ መስሎህ ሌላ ሀገር ሄደ። አምስት ሀገር ዞረ ለአምስት ዓመታት። ግን ባዶ እጅ መጣ። ምንም የለም። ሐዋርያ ጳውሎስ የመሰለ ሰው እንዴት ይሸወዳል? ለአምስት ዓመት ባዶ ሆነ። ማታ መጥቶ ተኛ፣ በራእይ ተናገረ። ከመቄዶንያ ተሻግረ መጥተህ እርዳን የሚል ሰማም። ከእግዚአብሔር ዘንድ እንደሆነ አመነ። ሐዋርያ ጳውሎስ ጉዞ ጀመረ። ገንዘብ ይዟል፣ ዘመድ አለው የለም። እዛ በጴንጤ በሞላበት ሀገር ያጣው ሐዋርያ ጳውሎስ ወደ አሕዛብ ምድር ሲሄድ ራእይ ከጌታ ነውና አጋንንቶች እጅ ሰጡ፣ ሟርተኛ እጅ ሰጠ፣ መንግስት እጅ ሰጠ። ለሐዋርያ ጳውሎስ የምትሆን ሊዲያ የምትባል ሴት እግዚአብሔር አስነሳች። ለካ አንተ አይተህ ከወጣ ሰው ገንዘብ ያዘጋጃል፣ ዳኛ ያዘጋጃል፣ ጨለማ ይተባበራል፣ መንግስት ይተባበራል። ኢየሱስ ጌታ ነው። አሜን። ቁጭ በል አንዴ። ነቢይው 100 ሺህ ይዘሃል? እሺ 200 አለ፣ 50 ሺህ አለ፣ እሺ 20 ሺህ አለ። ግን ራእይ አለ አለ። በቃ አሁን በደንብ ስሙኝ። እኔ ገንዘብ አልጠየኩ። ዝም ብለህ ቤት ሆነ አይሳካም። አሁን ተሳካልህ። እሺ አሁን ተሳክቶልሃል። አሁን ብዙዎቻችሁ እኮ አልከሰራችሁ። ኦልሬዲ የለህም እኮ። እስቲ አንደኛ ጌታን አምናችሁ፣ ሁለተኛ ይሄ ቃል አምናችሁ ከነገ ጀምሮ አንተ ጉዞ ጀምር። አይ ነጤተ ታምዬ ነሻይ ታምዬ አይኒ ማሊያ ጣሊያን ምን አለ አንተ ሲጀምር አለ የለም አይደለም። እሺ ውጣ ዝም ብለህ በቃ ጉዞ ጀምረ ወይ ትመለሳለህ። የተኛው ጥሩ ይበላሻል፣ ድሮም የተበላሸ ነው። አዮ ከሆነ ይሆናል። እነዚህ አራት ለምጻሞች ከሞተን እንሞታለን፣ ከበላን እንበላለን። ከሞተን እንሞታለን። በከተማ ሞት አለ አሉ። እዚህ ሞት አይቀርም፣ እዚህ ሞት እዛ ሞት አይቀርም፣ እዛ ሞት አይቀርም። እንደው እዚህ ከምን ሞት ወደዛ እንቀጥላለን። ከሞተን እንሞታለን፣ እዛ እንሄዳለን። ቀር ከወጣን ይውጣልን። አዎ አንተ እንደዚህ ብለው ውጣ እባክህ። አታካ ፕራሃላ አዮ ሀላይቲ ኢየሱስ ጌታ ነው። ልጸልይላችሁ። እየፈራ ወደ ህዝብ ትሆናለህ። አሜን። ብቻ ወደ ህዝብ ትሆናለህ። አሜን። ከተማ ትሆናለህ። አሜን። ብዙዎችን ትመግባለህ። አሜን። ኢየሱስ ጌታ ነው። ወሳለው ኡታነ ቀኝ ከፍ አድርግና ይፈቀድልኛል፣ ይፈቀድልኛል፣ ይፈቀድልኛል። ዛሬ መጸለይ እችላለሁ። አዎ እንዲህ ይሆናል። በኢትዮጵያ ምድር በኢትዮጵያ ታሪክ ለማንም ያልተፈቀደ የሆነ ፍቃድ ወደ እጅ ይገባል። አሜን። ከመንግስት ቢሮ ይገባል። አሜን። ወደ እጅ ፍቃድ ይገባል። ወሰር እሺ እኔ በምድራዊ በረከት በምድራዊ በረከት እስከ ጥግ ድረስ ድረስ በኢየሱስ ስም በኢየሱስ ስም ይባረካለሁ፣ 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 ይባረካለሁ። እሺ ኢየሱስ ኢየሱስ ኡታነ ከኔ ጋር ናችሁ? አዎ ድንቁ ኢየሱስ ድንቅ ያደርጋል። ከኔ ጋር ናችሁ? አዎ ሁለት እጅ ዘርጋ እንደዚህ ፌላታካባሽ ግሎሪላ ትራታካባሽ ሰታካባ ላሲቲ ታሪ ሹሚያ ቢ አማርቶን ሹሚያ ረ ሹሚያ እንጉዳይ 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 እኮ በደረቅ መሬት ወደዛ ስትሄድ ምንም የለም። ስትመለስ ወጥቶ ነው የምታገኘው። ወጥቶ ነው። ልጸልይላችሁ።
ጠፋ እያሉ በቅርብ ቀን ትገናለህ። አሜን አሁን ትወጣለህ። አሜን አሁን ትመጣለህ። አሜን። እስቲ እኔ አልሞትኩም በል እስቲ። እኔ አልሞትኩም እስቲ አለሁ በል እስቲ። አለሁ። ቁጭ በል እስቲ በጌታ በኢየሱስ ስም። አሁን ጉዳይ እንዲህ ሊሆን ነው በእውነት ውጠነ ከናዝሬት መልካም ነገር ሊወጣ ይችላል ያለው ከየት ከናዝሬት ምን ነገር መልካም ነገር ከእናንተ ቤትማ መልካም ይወጣል። አሜን ትልቅ ይወጣል። አሜን። የተቀባ ይወጣል። አሜን። የተማረ ይወጣል። ይወጣል። ባለ ሀብት ይወጣል። ይወጣል። ባለ መብት ይወጣል። ይወጣል። እስቲ እኔ እወጣለሁ በሲ እኔ ቤት አለ። ለራሱ ተስፋ ይቆርጥ አንተን ተስፋ እንዳያስቆርጥ እስኪ እንዲያርግና በእኛ ቤትማ እኔ አለሁ በል። በእኛ ቤት እኔ አለሁ። እስኪ ከእኛ ዘር ማንዘር እኔ አለሁ በሲ በእኛ ዘር ማንዘር እኔ አለሁ። በጌታ እኔ አለሁ በሲ እኔ አለሁ። በሀገር ደረጃ እኔ አለሁ። በሀገር ደረጃ እኔ አለሁ። ቁጭ በሲ ማነው እኔ ለኢትዮጵያ አለሁ የሚል? እኔ አለሁ። ለአዋሳ አለሁ። ለአዲስ አበባ አለሁ። ለአበሻ አለሁ። ለክርስቲያን አለሁ። ለአፍሪካ አለሁ። አንተ ደካማ አለ አለሁ። ስለዚህ እንዲህ ይሆናል። እሺ ሰዎች የፈለጉ ይበሉ። እሺ። እኔ ግን እንዲህ ልበልክ፣ አንተ ጽኑ ኃያል ሰው፣ አቤት። አንተ ጽኑ ኃያል ሰው፣ አሜን እግዚአብሔር ከአንተ ጋር ይሆናል። አሜን። እነዚያ ጠላቶችን አዎ። በቅርብ ቀን ትመታቸዋለህ። አሜን። በአንድ መንገድ ይመጣሉ፣ በሰባት መንገድ ይበተናሉ። በሰባት መንገድ ይበተናሉ። ልጸልይላችሁ። አዎ። ሊያጠፉ የመጡ ይጠፋሉ፣ ይጠፋሉ። አንተ ግን ትገናለህ። እገናለሁ። ጌታ ከአንተ ጋር ይሆናል። አሜን። ኢየሱስ ጌታ ነው። ጌታ ነው። ውጠነ ሲያን እጃችሁ እንዲህ አድርጉ። ለጌታ መሸነፊ ነው። ሁለት እጅ ከፍ አድርግ፣ በደንብ ከፍ አድርግ። ሁለት እጅ ከፍ አድርግ። ታግለ ያጣው ነገር በቅርብ ጊዜ በኢየሱስም ወደ እጅ ይገባል። አሜን። ጸልየ ያላገኘው፣ ሰርተ ያላገኘው፣ ለፍተ ያላገኘው፣ ወተ ያላገኘው ልዩ በረከት ወደ እጅ ይገባል። አሜን። በኢየሱስም ሆነ። አሜን።